ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልኝ ተመልካቾቻችን፣ ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በኔፓል በደረሰ ድንገተኛ የጎርፍ አደጋ የሞቱ ሰዎች ቁጥር ከ400 በላይ መድረሱ ተነገረ። ኔፓልን ከቲቤት በሚያዋስነው ድንበር ላይ በደረሰ በዚህ የጎርፍ አደጋ ከ1000 በላይ ሰዎች የጠፉ ሲሆን ከ600 በላይ የሚሆኑት የውጭ ቱሪስቶች መሆናቸው ታውቋል። ከጠፉት የውጭ ዜጎች መካከል 65 የሚጠጉት የአሜሪካና 33 የእንግሊዝ ዜጎች ይገኙበታል። አብዛኞቹ የጠፉት የህንድ ዜጎች ናቸው ተብሏል። ቢያንስ 300 የሚጠጉ ህንዳውያን የገቡበት አልታወቀም። 100 የቻይና፣ 53 የዩክሬን፣ 51 የማሌዥያ፣ 34 የአውስትራሊያና 24 የካናዳ ዜጎች ከጠፉት መካከል ናቸው። በጎርፉና በመሬት ናዳ አንድ ከተማ ሙሉ በሙሉ መቀበሩ ይነገራል። ከመሬት ናዳው አስቀድሞ የመሬት መንቀጥቀጥ ተከስቶ እንደነበር ባለሥልጣናት ገልጸዋል። የበረዶ ግግር ናዳም ለጎርፉ መከሰት አንደኛው ምክንያት ነው ይላሉ ሳይንቲስቶች። የጠፉ ሰዎችን ፍለጋ ሰፊ የነፍስ አድን ሥራ እየተካሄደ መሆኑን ዘገቦች አመልክተዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የተባበሩት መንግስታት ድርጅት ጸጥታው ጥበቃ ምክር ቤትና አባል ሀገራት አሜሪካ በኢራን ላይ የጀመረችውን አዲስ የኢኮኖሚ ጦርነት ውድቅ እንዲያደርጉ ጥሪ አቀረቡ። ዋሽንግተን ሌሎች ሀገራት ጭምር ከቴሄራን ጋር ያላቸውን ህጋዊ የኢኮኖሚ ግንኙነት እንዲያቋርጡ እያስገደደች ነው ሲሉ ሚኒስትሩ ከሰዋል። ሚኒስትር አራክቺ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ለጸጥታው ምክር ቤት ፕሬዝዳንትና ለአባል ሀገራት በላኩት ደብዳቤ አሜሪካ በቅርቡ የጣለቻቸው ማዕቀቦች የራሷን ፖሊሲዎች በሉዓላዊ ሀገራት ላይ ለመጫን እየተደረገ ሙከራ ነው ብለዋል። ተመድ እነዚህን እርምጃዎች እንዲያወግዝ እውቅና ከመስጠት ወይም ከተግባራዊነት እንዲቆጠብና ዋሽንግተን ከኢራን ጋር የኢኮኖሚ ግንኙነት ባላቸው ሀገራት ላይ የምታደርገውን ዛቻና አስገዳጅ እርምጃዎች እንድታቆም ተጽዕኖ እንዲያደርግ አሳስበዋል። ሚኒስትሩ በዚሁ ደብዳቤያቸው የአሜሪካ ዘመቻ ዋና ዓላማም ሀገራትና ተቋማትን ማዕቀቦች ለመጣል በመዛትና የአሜሪካንን የፋይናንስ ስርዓት እንዳይጠቀሙ በመከላከል ከኢራን ጋር ያላቸውን ህጋዊ የኢኮኖሚ ግንኙነት ማቋረጥ እንደሆነ ገልጸዋል። ይሄ የማዕቀብ እንቅስቃሴ ግለሰቦችንና ተቋማትን የትም ቦታ ቢገኙ ኢላማ እንደሚያደርግ የገለጹት ሚኒስትሩ ድርጊቱ ዋሽንግተን ውስጥ በሚያልፉ የአንድ ወገን ውሳኔዎች የሌሎችን ሉዓላዊ ሀገራት ኢኮኖሚያዊ እንቅስቃሴ ለመገደብ የተደረገ ሙከራ ነው ሲሉ ተከራክረዋል። ምግብ፣ መድኃኒት፣ የሕክምና መሳሪያዎች፣ ኢነርጂና ሌሎች መሠረታዊ ፍላጎቶች ላይ የሚጣሉ ገደቦች በሰው ልጅ የሕይወት፣ የጤና፣ የምግብና ተስማሚ ኑሮ መብቶች ላይ ከባድ መዘዝ ሊያስከትል እንደሚችል አስገንዝበዋል። የተመድ ዋና ጸሐፊም ማዕቀቦቹ የሚያሳድሩትን ተጽዕኖ እንዲመረምሩ ሚኒስትሩ ጠይቀዋል። በአጠቃላይ የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ያቀረቧቸው ዋና ዋና ጥያቄዎች ተመድ አሜሪካ በኢራን ላይ የጀመረችውን አዲስ የኢኮኖሚ ማዕቀብ ዘመቻ በይፋ እንዲያወግዝ፣ የአባል ሀገራት ሉዓላዊነት እንዲከበርና ሀገራቱ የአሜሪካንን የአንድ ወገን ማዕቀብ ከመቀበል ወይም ተግባራዊ ከማድረግ እንዲቆጠቡ፣ ተመድ በአሜሪካ ላይ ግፊት በማድረግ ከኢራን ጋር ህጋዊ የኢኮኖሚ ግንኙነት ያላቸውን ሀገራት የምታስፈራራበትን እርምጃ እንድታቆም ማድረግ ነው።
በሌላ ዜና ፓኪስታንና ቻይና በኢራን ላይ የተጣለውን የአሜሪካ የአንድ ወገን ማዕቀብ ውድቅ ማድረጋቸው ተነገረ። ፓኪስታን ከኢራን ጋር ያላትን የሁለትዮሽ የንግድ ግንኙነት በዓለም አቀፍ ሕግ መሠረት ለማስቀጠል ያላትን ቁርጠኝነት በድጋሜ አረጋግጣለች። ሀገሪቱ በአሜሪካ በኩል በቴሄራን ላይ የተጣለውን የአንድ ወገን ማዕቀብ እንደማታከብር አሳውቃለች። የፓኪስታን ውጭ ጉዳይ ሚኒስቴር ቃል አቀባይ ፓኪስታን የአንድ ወገን እርምጃዎችን በጽኑ ትቃወማለች ብሏል። እንዲህ አይነት ማዕቀቦች አሉታዊ መዘዞች እንዳሏቸውና ፓኪስታንም በዓለም አቀፍ ሕግ ስር ውድቅ ማድረጓን ገልጧል። ይሄ የኢኮኖሚ ጦርነት በቴሄራንና በዋሽንግተን መካከል ያለው ሰፊ ግጭት አካል መሆኑንና ችግሮችን በዲፕሎማሲና በውይይት መፍታት እንደሚያስፈልግ አሳስቧል። ፓኪስታን ከጎረቤቷ ኢራን ጋር ያላትን የንግድ ልውውጥ በሁለቱ ሀገራት ስምምነቶች መሠረት ለመቀጠል ቁርጠኛ መሆኗንም በድጋሜ አረጋግጧል። ይሄ የፓኪስታን ምላሽ የተሰማው አሜሪካም ኦፕሬሽን ኢኮኖሚክ አውትካስት በሚል ስያሜ አዲስ ህገወጥ ማዕቀብ ከጣለች በኋላ ነው። የአሜሪካ የገንዘብ ሚኒስትር ስካት ቤሰንት አዲሱን ማዕቀብ ይፋ ሲያደርጉ ከኢራን ጋር የንግድ ግንኙነት ያላቸው ሀገራት ወይም ተቋማት ከአሜሪካ የገንዘብ ስርዓት እንደሚገለሉ ማስጠንቀቃቸው ይታወሳል። ቻይናም በተመሳሳይ የአሜሪካ ማስፈራሪያን ውድቅ አድርጋለች። የቤጂንግ ባለሥልጣናት እንደገለጹት ቻይና ከኢራን ጋር የምታደርገው ትብብር ሙሉ በሙሉ በዓለም አቀፍ ሕግ መሠረት የሚመራ በመሆኑ በማንኛውም አካል ሊስተጓጎል አይገባም። ሩሲያም በበኩሏም ሕገወጥ ማዕቀቦችን ለመመከት ከኢራን ጋር በጋራ እንደምትሰራም የሀገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ እንደገለጹት ሞስኮ ከተመሳሳይ አቋም ካላቸው ሀገራትና ከኢራን ጋር በመተባበር የማዕቀብ ጫናዎችን ለማስወገድ በቁርጠኝነት ትሰራለች ብለዋል። አሜሪካም በኢራን ላይ እያደረሰች ያለውን የምጣኔ ሀብት ጫና አስመልክቶ በሰጡት መግለጫም ሞስኮ እነዚህን ህገወጥ ድርጊቶች እንደምትቃወምና ጉዳዩ ከሚያሳስባቸው ሌሎች ሀገራት ጋር በጋራ እንደምትሰራ አረጋግጠዋል። ከኛ ጋር ተመሳሳይ አመለካከት ካላቸው ሀገራት ጋር በመሆን የማዕቀብ ጫናዎችን ከዓለም አቀፍ ግንኙነትና ትብብር ውስጥ ለማስወገድ በጋራ እንሰራለን ብለዋል። ማዕቀብ ምዕራባውያን የማይፈልጓቸውን ሀገራት ለመቅጣትና የፖለቲካ ሂሳብ ማወራረጃ መሳሪያ ካደረጉት ሰንብተዋል ሲሉም ቃል አቀባይዋ ወቅሰዋል። ይህ አዋዜ ነው። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት